18ቱ የሰው ልጅ ተፈጥሮ ህጎች። ከዚህ በፊት በሰራሁላችሁ ቪዲዮ ውስጥ አስከፊ ድርጊቶችና አልፎ አልፎ ስለሚታዩ ስለራሳችን አስገራሚ ባህሪያት ልንናገር የምንችላቸው ነገሮች ቢኖሩ ያ ሰው ክፉ ሰው ነው ወይም አንድ ነገር ነክቶኝ ነው እንጂ እኔማ እንዲህ አላደርግም እንላለን። እነዚህን አሉታዊ ባህሪያት እውነተኛ ምክንያት ለመረዳት የሰው ልጅ ተፈጥሮ ህጎች ወይም The Laws of Human Nature by ሮበርት ግሪን መጽሐፍ ለምን ማንበብ እንዳለቦ እና በህይወቱ መተግበር እንደሚያስፈልግ አቅርቤልዎታለሁ። በዚህ ቪዲዮ ደግሞ የሮበርት ግሪን The Laws of Human Nature የሰው ልጅ ተፈጥሮ ህጎች 18 ህጎችን የያዘ መጽሐፍ የታሪክ ታዋቂ ሰዎችን ህይወት ታሪክ እንደ መነጽር በመጠቀም ባህሪያችንን የሚገዙትን ጥልቅ ስነ ልቦናዊ ጠባያትን እናያለን። ክቡራትና ክቡራን እንደምን አላችሁ? ይህ ለግለሰብ ልማት ራስ ማገዣ መጽሐፍ ዳሰሳ ነው። አብራችሁን ቆዩ። እያንዳንዱ 18ቱ ህጎች በታላላቅ ታሪካዊ ትረካዎች ላይ የተመሰረቱ ሲሆኑ እኛም በየህጎቹ ስር የተጠቀሱትን ታሪኮች፣ ገጸ ባህሪያቱን፣ ትግላቸውንና የህጉን ምንነት የሚገልጹ ውጤቶችን አጠራጠር አድርገን እናያለን። 1. ምክንያታዊ ያልሆነ ባህሪ ህግ ወይም The Law of Irrationality የሰው ልጆች በአብዛኛው የሚመሩት በእውቀት ሳይሆን በስሜት ነው። ራስን ለመግዛት ስሜቱን የሚቀሰቅሱ ነገሮችን መለየትና ሰዎችን እንደ ተቀናቃኝ ሳይሆን እንደ ተፈጥሮአዊ ክስተት ማየት መለማመድ አለብዎ ይላል። በዚህ ህግ መግቢያ ላይ እንዲህ ይለናል ግሪን። በዕጣ ፈንታ ላይ ሙሉ ቁጥጥር እንዳለህና የህይወትህን ጉዞ በተቻለህ መጠን በንቃት እንደምታቅድ አድርገህ ማሰብ ትወዳለህ። ነገር ግን ስሜቶችህ እስከምን ጥልቅ ድረስ እንደሚገዙህና እንደሚቆጣጠሩ በአብዛኛው አታውቀውም። ስሜቶችህ ከራስህ ኩራት ወይም ኢጎ ወደሚያረኩ ወደሚያባብሉ ሀሳቦች እንድታዘነብል ያደርጉሃል። ቀድመህ ማመን የምትፈልገውን ነገር ብቻ የሚያረጋግጡልን ማስረጃዎች እንድትፈልግ ይገፋፉሃል። እንደ ስሜትህ ሁኔታ ማየት የምትፈልገውን ነገር ብቻ እንድታይ ያደርጉሃል። ይህ ከእውነታው ጋር መቆራረጥ ደግሞ ለህይወትህ ፈተና የሆኑትን የተሳሳቱ ውሳኔዎችን ተደጋጋሚ አሉታዊ ልማዶች ዋነኛ ምንጭ ናቸው። ምክንያታዊነት ራሽናሊቲ ማለት እነዚህን ስሜታዊ ተጽዕኖዎች በመቋቋም በደመ ነፍስ ተገፋፍቶ ምላሽ ከመስጠት ይልቅ በማሰብ እንዲሁም ከሚስማማህ ስሜት ይልቅ በእውነት እየሆነ ላለው ነገር አእምሮን የመክፈት ችሎታ ነው። ይህ ችሎታ በተፈጥሮ የሚገኝ ሳይሆን በጥረት የምናዳብረው ኃይል ነው። ይህንን ስናደርግ ግን የውስጣችንን ታላቅ አቅም እውን እናደርጋለን። The Law of Irrationality ስር የተጠቀሰውን ታሪክ ለማየት የፔርክልስ እና የአቴንስ ህዝብን ታሪክ አስቀምጦታል። በ5ኛው ክፍለ ዘመን ከክርስቶስ ልደት በፊት ታዋቂው የመንግስት መሪ ፔርክልስ አቴንስን በታላቅ የውጥረት ወቅት በፔሎፖዢያን ጦርነት ይመራ ነበረ። የአቴንስ ህዝብ በስሜት ይመራል፣ በፍርሃትና በትዕቢት በድንጋጤ መካከል የሚዋዥቅ ቢሆንም ፔርክልስ ግን ምክንያት በሚል መርህ ላይ የተተከለ ነበር። ስፓርታውያን በከተማዋ ደጃፍ ላይ ቆመው በነበሩበት ወቅት ህዝቡ በስሜት ተገፋፍቶ ለጥፋት ወደሚዳርግ ግልጽ ጦርነት እንዳይገባ በመከላከል በመረጋጋትና በጽናት በመቆም ይታወቃል። አቴናውያንን ከመሩት መሪዎችም ረዘም ላለ ጊዜ ህዝቡን በመምራት የሚታወቅ ሰው ነው። ይህም ምክንያታዊ የሆነ አስተሳሰብ ያለው ሰው በመሆኑ ሲሆን የታሪኩ ትምህርት ፔርክልስ በወረርሽኝ ምክንያት ከሞተ በኋላ የአቴንስ ህዝብ ለስሜቱ ተገዝቶ ወደ አስከፊው የሲሲሊ ዘመቻ በማምራት በመጨረሻም ግዛቱን እንዳጣ ፔርክልስን ታሪክ የሚጠቀመው ምክንያታዊነት በተፈጥሮ የሚገኝ ሳይሆን ከወቅታዊ ስሜታዊ ግፊቶች በመራቅ የምናዳብረው ችሎታ መሆኑን ለማሳየት ነው። ሁለተኛው ህግ ራስን የመውደድ ህግ The Law of Narcissism ሁሉም ሰው በተወሰነ ደረጃ በራሱ የመጠመድ ዝንባሌ ያለው። ይህ ወደ አጥፊነት ከመለወጡ ይልቅ ለሌሎች ሰዎች ጥልቅ ርህራሄ በማሳየት ወደ ጤናማ ራስ ወዳድነት መለወጥ እንደሚያስፈልግ ያስቀምጣል። ናርሲሲዝም ራስን ከመውደድ ወደ ሌላን መርዳት መቀየር አለበት። እዚህ ስርም የተጠቀሰው ታሪክ የሰር አርነስት ሻክልተን እና የጆሴፍ ስታሊን ታሪክን ሲሆን በማነጻጸር ያስቀመጠው ግሪን ጤናማ ናርሲሲስት እና ከጥልቅ ናርሲሲስት ጋር ያወዳድረዋል። ጥልቅ ናርሲሲዝም በጆሴፍ ስታሊን የጥርጣሬ አባዜ ገልጾታል። ስታሊን ሁልጊዜም ከሰዎች ማረጋገጫ የሚፈልግና በሌሎች ላይ የሚታይ ማንኛውም ነፃነት እንደ ግል ስጋት በመቁጠር ለብዙዎቹ ግድያ ምክንያት ሆኗል። በአንጻሩ ሰር አርነስት ሻክልተን የጤናማ ናርሲሲዝም ተምሳሌት ነው። በአንታርክቲካ ጉዞ ወቅት መርከባቸው በበረዶ ውስጥ ሲሰጥ ሻክልተን
ትኩረቱን ወደ ራሱ ከማድረግ ይልቅ ዓላማውን ለመፈጸም ከመሄድ ይልቅ ወደ ሰራተኞቹ ቅድሚያ በመስጠት የሰዎቹን ስሜት በሚገባ በመረዳቱ ለመፈጠር የሚችለው ሞራል ውድቀት አስቀድሞ በመገመቱ ሰዎቹ አንድ ሆኖ እንዲቆዩ አድርጓል። የታሪኩ ትምህርት ምንድነው ካለን ሸክልተን ከገዛ ክብሩ ይልቅ ለቡድኑ ህልውና ቅድሚያ በመስጠቱ የማይቻል የሚመስሉ አስቸጋሪ ሁኔታዎች ውስጥ እያንዳንዱ ሰው በሰላም ወደ ቤቱ እንዲመለስ ማድረግ ችሏል። በተቃራኒው ግን ጆሴፍ ስታሊን ብዙዎችን ሲጨፈጭፍ በጥቃቅን ምክንያት እየተነሳ ሲጨፈጭፍና ሲያጠፋ አይተናል ማለት ነው። ሶስተኛው ህግ the law of role play ወይም የተውኔቱ ህግ ወይም ደግሞ የማስመሰል ህግ ልንለው እንችላለን። ሰዎች እውነተኛ ፍላጎታቸውን ለመደበቅ በማህበራዊ ኑሮ ውስጥ ጭንብል ያደርጋሉ ወይም ይተውናሉ። ከንግግር ውጪ ያሉ ምልክቶችን እንደ ፊት ገጽታ፣ የሰውነት እንቅስቃሴ በማጥናት ከጭንብሉ በስተጀርባ ያለውን እውነት መረዳት ይማሩ ይለናል። the law of role play የሰዎችን ጭንብል መመልከት ወይም ማንበብ መቻል እንዳለብን ያሳያል። ከዚህ ህግ ስር የተጠቀሰው ታሪክ በሚልተን ኤሪክሰን የክትትል ጥበብ ሲል ያስቀምጠዋል። ሚልተን ኤሪክሰን በአስራዎቹ ዕድሜ ውስጥ እያለ በፖሊዮ በሽታ ምክንያት መላ ሰውነቱን ማንቀሳቀስ አይችልም ነበር። አይኖቹን ብቻ ማንቀሳቀስ የሚችል ሰው ነበር። መናገርም ሆነ መንቀሳቀስ ተከልክሎ ለወራት አልጋው ላይ ሲተኛ ነበረ። ቤተሰቦቹም የሚያደርጉትን እያንዳንዱን እንቅስቃሴ ይከታተል ነበረ። በዚህ ወቅት የሰዎችን ንግግር ከሰውነት እንቅስቃሴያቸው ጋር እንደማይገጣጠም ማስተዋል ጀመረ። ለምሳሌ አንዲት እህቱ አዎ ያለች ሰውነቷ ግን የሚለው አይ ነው። ስለዚህ ይህንን ምልክት መረዳት ቻለ። በከንፈር ላይ የሚታዩ ውጥረቶችንና በአይን ብሌን አካባቢ የሚታዩትን እንቅስቃሴዎችና የአይን ብሌን መስፋቶችንም ማስተዋል ጀመረ። የታሪኩ ትምህርት ኤሪክሰን እነዚህን ምልከታዎች በመጠቀም ታዋቂ የስነ አእምሮ ሐኪም ለመሆን በቅቷል። እንግዲህ ይህንን ታሪክ የሚጠቀመው ሁላችንም ከህብረተሰቡ ጋር ለመለማመድ ጭንብል እንደምናደርግ ግን እውነተኛ ስሜታችን በቃላት ባልሆነ ምልክቶች በየጊዜው እንደሚገለጽ ለማስረዳት ሞክሯል። አራተኛው ህግ አስገዳጅ ወይም የአስገዳጅ ጠባይ ህግ the law of compulsive behavior ሰዎች በልጅነታቸው የተለማመዱትን የባህሪ ዘይቤ ይደጋግማሉ። ከሰዎች ቃል ይልቅ ያለፈው ድርጊታቸውን በማየት ወደፊት ባህሪያቸውን በትክክል መገመት ይቻላል። አስገዳጅ ጠባይ ወይም the law of compulsive behavior አስገዳጅ ጠባይ ህግ የሰዎች ባህሪን ጥንካሬ ማወቅ አስፈላጊነቱን ያሳያል። አስገዳጅ ጠባይ ህግ የሰዎችን ባህሪ ጥንካሬ ማወቅ አስፈላጊነቱን ያሳያል። ከዚህ ስርም የተጠቀሰው ታሪክ የሃዋርድ ሂውዝ ራስን የማጥፋት ጉዞ ሲሆን ሃዋርድ ሂውዝ በዓለም ላይ ካሉ ባለጸጎች አንዱ ቢሆንም በብቸኝነትና በሱስ ተጠምዶ በድህነት ውስጥ ሆኖ ህይወቱ ያለፈ ሰው ሲሆን ግሪን የሂውዝን ባህሪ ወደ ልጅነቱ ይመልሰዋል። እናቱ በበሽታ የመያዝ ስጋት ወይም ጀርሞፎቢያ የተጠቃች ሰው ስትሆን አባቱ ደግሞ ሁሉን ነገር መቆጣጠር የሚፈልግ ነበር። ሂውዝ እድሜ ልኩን አባቱን ለመብለጥ ቢሞክርም ስልጣንን ለሌሎቹ ማካፈል ግን አልቻለም። በፊልምና በአቪዬሽን ስራዎች ውስጥ በእያንዳንዱ ጥቃቅን ዝርዝር ውስጥ ራሱ ለመቆጣጠር በመሞከሩ ለስራው መዘግየት፣ ለውሎች መቋረጥ እና በመጨረሻም ለአእምሮ መታወክ ተዳርጓል። የታሪኩ ትምህርት ባህሪ እጣ ፋንታ ነው። ሂውዝ ብልህነትና ገንዘብ ቢኖረውም በልጅነቱ ያዳበረው ሁሉንም ነገር የመቆጣጠር አባዜ ምንም ነገር እስከማይተርፈው ድረስ አጥፊ ድርጊቶችን ደጋግሞ እንዲፈጽም አድርጎታል። መጨረሻውንም መጥፎ አድርጎበታል ማለት ነው። አምስተኛው ህግ የመፈለግ ህግ ልንለው እንችላለን። ይህም የሰው ልጅ የማይገኝን ወይም እጥረት ያለበትን ነገር የመመኘት ተፈጥሮ አለው። ተጽዕኖ ፈጣሪ ለመሆን በጥቂቱ ራስን መሰወርና አልፎ አልፎ በመገኘት በሰዎች ዘንድ ተፈላጊነትን ይፍጠሩ። ታሪኩ የኮኮ ሻኔል ምስጢራዊነትን እዚህ ስር አስቀምጦታል። ኮኮ ሻኔል ከድሃ ማሳደጊያ ተነስታ የፋሽን ንግስት የሆነችው በዲዛይን ስራዋ ብቻ ሳይሆን የሰዎችን ፍላጎት መቆጣጠር ጥበብ ስላላት ነው። ሰዎች የማይጨብጡትን ነገር እንደሚመኙ ተረድታ ነበረ። ራሷን ገለልተኛ ወይም ዊዝድሮውን በማድረግ በአንድ ቦታ ረጅም ጊዜ ባለመቆየትና ምርቶቿ እንደተከለከለ ክበብ እንዲታዩ በማድረግ ምስጢራዊነትን ፈጠረች። አንድ ምርት በጣም ተፈላጊ መሆኑንም ስታቅ ሆን ብላ ዋጋ ጨምራ ወይም ከገበያ በማስወጣት ጭምር እጅግ እንዲወደድና እንዲፈለግ ታደርግ ነበረ። የታሪኩ ትምህርት ምንድነው ብንል
ሽኔል ሚስጥራዊ ሁኔታ በመፍጠር ስትራቴጂካዊ በሆነ መንገድ በመራቅ ራሷን ተፈላጊ አድርጋለች። ግሪን ልክ ያለፈ መገኘት በሰዎች ያሰለቻል ወይም ሰዎች እንድትሰለቹ ያደርጋቸዋል። አለመገኘት ወይም ራቅ ማለት ግን ምናብን ያነሳሳል፣ በሰዎች ዘንድ እንድትፈለጉ እንድትከበሩ ያደርጋል። ስለዚህ ይህንን ህግ እንድታስተውሉ ይመክራል። ስድስተኛ ላይ የተቀመጠው ህግ የቅርብ እይታ ህግ the law of short sightedness ብሎ ያስቀመጠው ሲሆን አብዛኛው ሰው ለወቅታዊ ውጥረቶች ብቻ ምላሽ ይሰጣል። ስትራቴጂካዊ ጥንካሬ የሚመጣው አርቆ ማሰብና ነገሮችን በረጅም ጊዜ እቅድ በማየት ነው። ስለዚህ ሾርት ሳይትድነስ እንዳያጠቃው እንዲጠነቀቁና ስትራቴጂካዊ እይታ እንዲኖሩ ይመክራል። የአጭር እይታ ህግ በማስተዋል አርቆ ማሰብን እንዲለማመዱ ይመክራል። በዚህ ስርም የተጠቀሰው ታሪክ የሳውዝ ሲ ባብል ወይም የጆን ብላንት እና የደቡብ ባህር አረፋ ብለን ልንጠራው የምንችለው ታሪክ ሲሆን ይህም እንደ አውሮፓውያን አቆጣጠር በ1720 ጆን ብላንት የደቡብ ባህር እቅድ የተባለ ግዙፍ የፋይናንስ ማጭበርበር አቀነባበረ። ኩባንያውንም ምንም አይነት እውነተኛ ንግድ ሳይኖረው በአጭር ጊዜ ውስጥ ባለሀብቶችን እንደሚያበለጽግ ቃል ገባ። ንጉሱንም ጨምሮ እንደ ሰር አይዛክ ኒውተን ያሉ ታላላቅ ሰዎችንም ጭምር በአጭር ጊዜ ሀብት ለማግኘት በመመኘት በዚህ እቅድ ውስጥ ተጭበረበሩ ወይም እዚህ እቅድ ውስጥ ገቡ ወይም ተጠለፉ ይለናል። ከዚህ ታሪክ የሚቀመጠው ትምህርት ምንድነው ብለን ካየን ማጭበርበሩ ሲጋለጥ የእንግሊዝ ኢኮኖሚ እንደ ሀገር እንደፈረሰና ብላንት አጭር እይታ ወይም የብላንት ሾርት ሳይትድነስ ከረጅም ጊዜ እውነታ ይልቅ ለነገ አክሲዮን ዋጋ መጨነቅ ለሀገር አቀፍ ጥፋት እንደዳረገ፣ ግሪን ወቅታዊ አዝማሚያዎች እንዳይወስዱን ወደ ኋላ እንድንል እና ትልቁን ምስል ወይም the big picture እንድንመለከት ይመክረናል። ሰባተኛው ራስን የመከላከል ህግ the law of defensiveness ሲሆን ሰዎችን በቀጥታ መጋፈጥ እንቢተኝነትን ይፈጥራል። ሌሎችን ለማሳመን የእነሱን ማንነት በማድነቅ ወይም ሀሳባቸውን በተዘዋዋሪ በማቅረብ የመከላከል ስሜታቸውን ማለስለስ ያስፈልጋል። ራስን የመከላከል ህግ the law of defensiveness የሰዎችን አመለካከት በማድነቅ ማሳመን። ታሪኩ የሊንደን ቢ ጆንሰን የማሳመን ጥበብ። ሊንደን ቢ ጆንሰን የጆንሰን አያያዝ ወይም ጆንሰን ትሪትመንት ተብሎ በሚታወቀው ጥበቡ የተካነ ነበረ። አንድ ሴናተር ማሳመን ሲፈልግ አይከራከርም ነበር። ይልቁንም ያ ሰው ስለ ራሱ አመለካከት ለምሳሌ ጥበበኛ፣ ጀግና፣ አስተዋይ እና የመሳሰሉትን ተብሎ መጠራት የሚፈልገው ነገር ለቀናት ሲያጠና ይቆይና ከዚያም ወደ ግለሰቡ በመቅረብ ያንን አመለካከት ያንጸባርቅለታል። ከዚህም ግለሰብ ብልህ እና ነፃ እንደሆነ እንዲሰማው ያደርጋል። ትምህርቱ ምንድነው? ሰዎች ኩራትና ማንነት ጥበቃ ሲያገኙ የመከላከል አቅማቸው ይላላል። በዚህ ጊዜ ጆንሰን በቀላሉ ወደ ፈለገው ድምጽ ይመራቸዋል። ሰዎች በተፈጥሮ ተከላካይ ናቸው። እነርሱን ለማሳመን ሐሳቡን የእነርሱ እንደሆነ እንዲመስላቸው በማድረግ ማቅረብ ያስፈልጋል። ሰዎችን በቀጥታ ሂዶ መከራከር ወይም ከሰዎቹ ጋር በቀጥታ ሐሳብን ተቀበል ብሎ መከራከር ተገቢ እንዳልሆነ በዚህ አስቀምጦታል። ስምንተኛው ህግ ራስን የማደናቀፍ ህግ the law of self sabotage ልንለው እንችላለን። የእርሱ አመለካከት እውነታውን ይቀርጻል። አሉታዊ አመለካከት ካለው እውነተኛ ህይወቱንም አሉታዊ ሊያደርግ እንደሚችል ግሪን በዚህ ክስር አስቀምጦታል። አሉታዊ አስተሳሰብ ለውድቀት ሲዳርግ፣ አዎንታዊ አመለካከት ደግሞ ለስኬት ያደርሳል። the law of self sabotage አመለካከትን በመቀየር ሁኔታውን መቀየር ይችላሉ ይላል። ታሪኩ የአንቶን ቼጎቭ ለውጥ ሲሆን አንቶን ቼጎቭ ያደገው ልጆቹን በሚደበድብና በኪሳራ ውስጥ በወደቀ ጨካኝና ሰካራም አባት ስር ነበረ። ቼኮቭ መራራና ቂመኛ ሰው መሆን ይችል ነበር። ነገር ግን አባቱን እንደ ጭራቅ ከማየት ይልቅ እንደ አንድ ምስኪንና ተስፋ የቆረጠ ሰው አድርጎ ማየት ወሰነ። ይህም የአመለካከት ለውጥ ቼኮቭ ራሱን እንደ ተበዳይ ማየቱን እንዲያቆም ረዳው። ከዚህ ታሪክ የተገኘው ትምህርት ምንድነው ብንል ውስጣዊ አመለካከት ከአሉታዊነት ወደ አዎንታዊነት በመቀየር ቼኮቭ የፈጠራ ብቃቱን ነፃ ማውጣቱ ከታሪክ ታላላቅ ደራሲያን አንዱ ለመሆን አብቅቶታል። ግሪን እንደሚለው አመለካከታችን ራሱን የሚያሳካ ትንቢት ነው ወይም self fulfilling prophecy ነው ብሎ ያስቀምጣል። ዘጠነኛው
the law of repression ወይም የመጫን ህግ ወይም የማመቅ ህግ ወይም የመደበቅ ህግ ልንለው እንችላለን። ሁሉም ሰው በውስጡ የታመቀ ተጭኖ የያዘው ጥላ ወይም ክፉ ወይም ራስ ወዳድ ስሜት አለው። ይህ በውስጣችን ያለው ጨለማ በንቃት መረዳት እሱ ሳያውቁት እንዳይቆጣጠሩ ለማድረግ ይረዳል። የጨለማ ጎኑን ይወቁ፣ በንቃት ለመልካም ነገር ያውሉት ይላል። እዚህ ስር የተቀመጠውም ታሪክ የሪቻርድ ኒክሰን የጥላ ጎን ሲሆን ሪቻርድ ኒክሰን ራሱን እንደ ትሁት ታታሪና ስነ ስርዓት ያለው ሰው አድርጎ ያቀርብ ነበረ። ነገር ግን ከዚሁ ጨዋ ገጽታ በስተጀርባ በድህነት ካለፈው የልጅነት ጊዜው የመነጨ ከፍተኛ ቂምና ቁጣ ተደብቆ ነበረ። እነዚህ ስሜቶች ተቀብሎ ከማረም ይልቅ አፍኖ ስለያዛቸው በዋተርጌት ቅሌት ወቅት በታዩ ቆሻሻ ተንኮሎች መልክ ፈነዱ። ከዚህም ታሪክ የሚገኘው ትምህርት ምንድነው ብንል ሁላችንም ጥላ ጎን አለን። ከካድነው በጭንቀት ጊዜ ይቆጣጠረናል፣ ፈንድቶ ይወጣል። ግሪን የጨለማ ስሜቶቻችንን አውቀን ወደ በጎ ስራ ወይም ጥበብ ለመለወጥ እንዳለብንና እንዲህም መድረግ ተገቢ መሆኑን ያስረዳል። 10ኛው ህግ የቅናት ህግ ወይም the law of envy ሲሆን ማነጻጸር ለቅናት መነሻ ነው። ቅናት ደግሞ አብዛኛውን ጊዜ የተደበቀ ነው። በሌሎች ላይ የሚታዩ ስውር የቂም ምልክቶችን ያስተውሉ። እንዲሁም የእርሶን ስኬት አጋኖ ባለማሳወቅ ቅናትን አይቀስቅሱ። የምቀኝነት ህግ the law of envy ከደካማ ማንነት ወይም ኢጎ ተጠንቀቁ ይላል። እዚህም ስር የተቀመጠው ታሪክ የሜሪ ሼሊ እና የጄኒ ታሪክ ሲሆን የፍራንክንስታይን ደራሲ ሜሪ ሼሊ ታላቅ ተሰጥኦና ዝና የነበራት ሴት ነበረች። ጄን ዊሊያምስ የተባለች ሴት በድንገት ትረዳት ነበረ። ይሁን እንጂ ጄን በሜሪ ብልህነትና ማህበራዊ ደረጃ በድብቅ ትቀና ነበር። ጄን በሜሪ ፊት እንደ ታማኝ ጓደኛ እየታየች በስተጀርባ ግን የሜሪን ስም የሚያጠፉ ወሬዎችን በማናፈስ ከባሏና ከጓደኞቿ ጋር ለማጣራት ትሞክር ነበረ። ይህም የምታደርገው ከስውር ቅናት የተነሳ እንደሆነ በታሪክ አስቀምጦታል። ከዚህም ታሪክ የምንወስደው ትምህርት ምንድነው? ቅናት በጣም የተደበቀ የሰው ልጅ ስሜት መሆኑንና ብዙውን ጊዜ የሚመጣው በእኛ መኖር ምክንያት ዝቅተኝነት ስሜት ሊሰማቸው ከሚችላቸው ሰዎች ሲሆን ግሪን ስንወድቅ ጥቃቅን ደስታ ምልክቶችን የሚያሳዩ ሰዎችን ወይም ቀናተኞችን እንድንጠነቀቅ ያስጠነቅቃል። 11ኛው ህግ ራስን አግዝፎ ማሰብ ወይም the law of grandiosity ሲሆን እውነተኛ ስኬታችን ራስን ከመጠን በላይ ወደ ማድነቅ ሊያመራን ይችላል። ይህም አደገኛ ነው። በትህትናና በስነ ስርዓት የታጀበ ተግባር በመያዝ ምኞቶ ከእውነታው ዓለም ጋር የተጣጣመ እንዲሆን ያድርጉ። ከሆኑት በላይ ራስዎን ከፍ ያድርጉ። the law of grandiosity ልኮን ይወቁ የሚለው ትዝ ይበሎት። ታሪኩ የማይክል አይዝነር ውድቀት ታሪክ አስቀምጧል። ማይክል አይዝነር በ1984 በዲዝኒ ኩባንያ ተረክቦ ዘ ላየን ኪንግ የተባለ ስኬታማ ፕሮጀክት እንደሰራና ዲዝኒንም ከውድቀት እንደታደገው ይታወቃል። ይሁን እንጂ ስኬቱ ወደ ቅዠት ስኬት መራው። ሊሳሳት የማይችል ፍጹም ሰውና የፈጠራ ሊቅ እንደሆነ ማመን ጀመረ። አማካሪዎቹን መስማት አቆመ። ለኪሳራ የዳረገውን ዩሮ ዲዝኒ ገነባ እና ጎበዝ ስራ ባልደረቦቹን ከራሱ አራቀ፣ እነሱም ራቁት። በዚህ ምክንያት እጅግ የሚያሳዝን ውድቀት ውስጥ እንደገባ በዚህ ታሪክ አስቀምጧል። ከዚህም ታሪክ የምናገኘው ትምህርት ትዕቢት ከእውነታው ጋር እንድንራራቅ ያደርገናል። በገዛ ስራችን ተደንቀን የእድልን ድርሻ እንረሳለን። አይዝነር በትዕቢት ክንፎች ላይ ተጭኖ በጣም በመብረሩ በመጨረሻ እሱ ካሳደገውና ከኪሳራ ካዳነው ኩባንያ እስኪባረር ድረስ ደርሷልና the law of grandiosity ሁሌም በማሰብ ከሆኑት በላይ ወይም ካሳኩት በላይ ራሱን ከፍ አድርጎ አለማሰብ ተገቢ መሆኑን ግሪን በመጽሐፉ አስቀምጧል። 12ኛው ህግ የጾታ ተለዋዋጭ አለመሆን ብለን ልንተረጉመው እንችላለን። the law of gender rigidity ብሎ አስቀምጦታል። ሁላችንም የወንድነትና የሴትነት ባህሪ በውስጣችን አሉ። ነገር ግን የኛ ጾታ ብቻ በመረዳት ለሌላ ጾታ ያለንን መረዳት በመተው ችግሮች ሲገጥሙ ይታያል። ለሌላ ጾታ መረዳት የፈጠራ ችሎታንና ማራኪነትን ይጨምራል። ጀንደር ሪጂዲቲ ጾታው ምንም ይሁን በውስጡ ያለው እንደ ወንድ ወይም እንደ ሴት የማሰብ
ልምምዱ እንዲኖረው ሲያስቀምጥ ከዚህም ስር የተጠቀመው ታሪክ የካተሪና ሶፎሮዛ ታሪክ ሲሆን በጣሊያን ህዳሴ ዘመን ካተሪና ሶፎሮዛ በባህላዊ ተገዢ ሚስት ሚና ለመጫወት ፈቃደኛ አልነበረችም። ባሏ ሲገደልና ቤተ መንግስቷ ሲከበብ ግን እንደ ወንድ በጀግንነት ጠላቶቿን ተከላክላለች። በተመሳሳይ ጊዜ ደግሞ ውበቷንና ብልሃቷን በመጠቀም ከነገስታት ጋር በዲፕሎማሲ የምትደራደር መሆኗንና የሴትነት ጥበቧን ትጠቀም ነበር። ከዚህም ታሪክ የምንወስደው ትምህርት በጾታ ሚናዎቿ ባለመገደቧ ሶፎሮዛ የተሟላ የሰው ልጅ ለመሆን በቅታለች። ግሪን ሁላችንም ከህብረተሰቡ ጋር ለመለማመድ ብለን የጨቆነውን ባህሪያችንን ወንድነት ወይም የሴትነትን ጠባይ በማውጣት ሙሉ ሰው እንድንሆንና እንደ ወንድ ወይም እንደ ሴት በማሰብ በአስፈላጊ ሁኔታዎች ውስጥና ችግሮችን ተቋቁመን ለማለፍ እንዲሁም የፈጠራ አቅማችንን ከፍ ለማድረግ እንድንጠቀምበት ይገባል ብሎ ግሪን አስቀምጦታል። 13ኛው ህግ የግብ አልባነት ህግ ዘ ሎው ኦፍ ኤምለስነስ ሲሆን ግልጽ አቅጣጫ ማጣት ለሌሎች መጠቀሚያ ያደርጎታል። ግን ግልጽ የሆነ ተልእኮ ካሎት ዘላቂ እርካታን ያገኛሉ። በዚህ ስርም ያነሳው የማርቲን ሉተር ኪንግን ታሪክ ሲሆን ማርቲን ሉተር ኪንግ ወጣት እያለ በህይወቱ ምን ማድረግ እንዳለበት ግራ ተጋብቶ ነበረ። ጎበዝ ተማሪ ቢሆንም በሞንትጎመሪ የአውቶቡስ አድማ ወቅት ጥሪውን እስኪያገኝ ድረስ ዓላማ እንደሌለው ይሰማው ነበረ። ህይወቱን ከሲቪል መብቶች እንቅስቃሴ ጋር ካጣመረ በኋላ ግን ግልጽ የሆነ ተልእኮ ያዘ። ማንኛውንም መሰናክልና የሞት ዛቻ ድረስ እንኳን እስኪደርስበት ድረስ በጽናት የቀጠለና በታሪክ ውስጥ የሚታወስ ሰው ሆኖ ለማለፍ ችሏል። ከዚህም የምናገኘው ትምህርት ያለ ዓላማ ስንኖር ለቡድን ተጽዕኖና ለመሰልቸት እንጋለጣለን። ከፍተኛ የዓላማ ስሜት ሲኖረን ግን ጠንካራና ተደማጭ እንሆናለን የሚል ነው ሲሆን 14ኛ ላይ የተጠቀሰው ህግ ወይም በመጽሐፉ ከ18ቱ ህጎች ላይ 14ኛው ላይ የተጠቀሰው ህግ የተስማሚነት ህግ ዘ ሎው ኦፍ ኮንፎርሚቲ ልንለው እንችላለን። ግለሰቦች በቡድን ውስጥ ሲሆኑ ባህሪያቸውን ይለዋውጣሉ። እውነተኛ ጥንካሬ የሚገኘው በቡድን ውስጥ እንደ አባል እየታዩ የግል ነፃነትን፣ አስተሳሰብን ሳይለቁ መቆየት ሲችሉ ነው ይልና እዚህ ጋም የጋኦ ዩዋንን እና የቀይ ጥበቃ ሰራዊትን ታሪክ ያነሳል። በቻይና የባህል አብዮት ወቅት ጋኦ ዩዋን የተባለ ተማሪ የቀይ ጥበቃ ሰራዊትን ይቀላቀላል። መጀመሪያ ላይ አስተዋይ ተማሪ የነበረ ቢሆንም በቡድን አባል ከሆነ በኋላ ብቻውን ቢሆን የማይፈጽማቸውን ግፎችና ድብደባዎች አብሮ መፈጸም ጀመረ። የቡድን ስሜት ተላላፊ መሆኑንና የተለየ ሆኖ መታየት ስለፈራ አሰቃቂ ድርጊቶችን እንዲፈጽም አድርገውታል። ከዚህም ታሪክ የምንወስደው ትምህርት ቡድኖች ከግለሰብ ይልቅ ዝቅተኛና ስሜታዊ የሆነ የጋራ አእምሮ አላቸው። ግሪን ቡድን እንዴት እንደሚቀይረን ተገንዝበን የራሳችንን ነጻ አስተሳሰብ እንድንጠብቅ ያስጠነቅቀናል። 15ኛው ህግ የመረጋጋት ማጣት ህግ ሲሆን ዝና ወይም ተወዳጅነት የማይረጋጋ ነገር ነው። አንድ ወቅት ልትወደድ ወይም ልትጠላ ትችላለህ። መሪዎች ወይም ባለዝናዎች በስሜት ከመመራት ይልቅ ዘላቂ ውጤት በማምጣት የሰዎችን ታማኝነት ወይም የሰዎችን እምነት ማግኘት አለባቸው ይላል። እዚህ ጋር ያነሳው ታሪክ የንግስት ኤልሳቤጥ ቀዳማዊን ታሪክና የተገዢዎቿን ታሪክ ሲሆን ንግስት ኤልሳቤጥ ቀዳማዊት የወረሰችው በድህነትና በክፍፍል ውስጥ ያለችን ሀገር ሲሆን ከህዝቦቿ ተለዋዋጭ ባህሪ አንጻር ዛሬ መወደድን ነገ ደግሞ መጠላት እንደሚገጥማት ታውቅ ነበረ። ለሀገሪቱ እናትና በተመሳሳይ ጊዜ ደግሞ ጥብቅ መሪ በመሆን የስልጣን ጥበብን ተቆጣጥራለች። አማካሪዎቿ በጣም ጠንካራ እንዲሆኑ አልፈለገችም። እናም ድንግል ንግስት የሚለውን ምስል በመጠቀም ህዝቦቿ ሁልጊዜም እንዲያከብሯትና ታማኝ እንዲሆኑ አድርጋለች። ከዚህም ታሪክ የምንወስደው ትምህርት መሪነት ትርኢት ነው። ሰዎች እንዲከተሉ ለማድረግ አዛኝ መሆንን ከጠንካራ ስልጣን ጋር ማጣጣምና ፈጽሞ በቀላሉ እንዳይገምቱ ወይም ፎር ግራንትድ እንዳይወስዱ ማድረግ እንደሚኖርብህ ግሪን ያስቀምጣል። 16ኛ ላይ የተቀመጠው ህግ ዘ ሎው ኦፍ አግሬሽን ሲሆን የጠበኝነት ወይም የኃይለኝነት ህግ ልንለው እንችላለን። የጠበኝነት ስሜት ወይም የኃይለኝነት ስሜት በሁሉም ሰው ውስጥ አለ። ይህንን ጉልበት ወደ ስራ በመለወጥ ውጤታማ ይሁኑ። እንዲሁም በሌሎች ላይ የሚታዩ በስውር ያሉ ኃይለኝነቶችን ወይም ጠበኝነቶችን ይጠንቀቁ፣ ራስዎን ከእንደዚህ አይነት ጥቃት የሚከላከሉ ይላል። እዚህም ስር የተቀመጠው ታሪክ የጆን ዲ
ሮክፌለር ታሪክ ሲሆን ጆን ዲ ሮክፌለር ትሁትና ሃይማኖተኛ ሰው ይመስል ነበረ። ነገር ግን ከዚህ ጭንብል በስተጀርባ የማይለወጥ ፓሲቭ አግሬሰር፣ በተዘዋዋሪ መንገድ ጥቃት የሚያደርስ ሰው ነበር። ተወዳዳሪዎቹም በደግነት ቀርቦ ንግዳቸውን ልግዛችሁ ይላል። እምቢ ካሉ ግን በዝምታ የንግድ መስመራቸውን በመዝጋት ወይም ዋጋ በመቀነስ እስከሚከስሩ ድረስ ያጠፋቸው ነበረ። ትምህርቱ ምንድነው? ከዚህ ታሪክ የምንወስደው ትምህርት ምንድነው ብንል አንዳንዶች በፈገግታ የሚደበቁ ዘላቂ ጥቃት አድራሾች ናቸው። ግሪን ከወዳጃዊ ገጽታ በስተጀርባ ያለውን ስልጣን ፍላጎት ወይም የጥቅም ፍላጎት እንድንመለከት እና ጥንቃቄ እንድናደርግ ያስተምረናል። 17ኛ የትውልድ እይታ ህግ ዘ ሎው ኦፍ ጀነሬሽን ማዮፒያ ሲሆን እያንዳንዱ ትውልድ በዘመኑ በነበሩ ክስተቶች ይቀረጻል። የዘመኑን መንፈስ መረዳት በወቅቱ ላይ ተጽዕኖ ለመፍጠር ይረዳል። ታሪኩ የጆርጅ ዳንቶን እና የፈረንሳይ አብዮትን ታሪክ አንስቷል። ዳንቶን የዘመኑን መንፈስ የተረዳ የፈረንሳይ አብዮት መሪ ነበር። ወጣቱ ትውልድ በአሮጌው ስርዓት እንደሰለቸውና ለውጥ እንደሚፈልግ ተረዳ። ንጉስ ሉዊ 16ኛ በአሮጌ አስተሳሰብ ተዘፍቆ ሳለ ዳንቶን በአዲሱ ትውልድ ኃይል ተጠቅሞ ለውጥ አመጣ። ይሁን እንጂ በኋላ ላይ ከእርሱ በበለጠ ከዳንቶን በበለጠ አክራሪ ከነበሩት አብዮተኞች ጋር መራመድ ባለመቻሉ ራሱ ዳንቶን እንደተረሸነና እንደተወገደ ታሪኩ ያሳየናል። ከዚህም የምንወስደው ትምህርት ምንድነው ብንሉ ሁላችንም የትውልዳችን ውጤቶች ነን። ስኬታማ ለመሆን በየዘመኑ መንፈስ ያለውን የዘመኑን መንፈስ ማወቅና ካለፈ ትውልድ ምን እንደሚለየን መረዳት አስፈላጊ መሆኑን ያሳያል። መጨረሻ ላይ የተቀመጠው ህግ 18ኛው ህግ ዘ ሎው ኦፍ ዴዝ ዲናያል ሞትን የመካድ ህግ ልንለው እንችላለን። ሞትን መዘንጋት ለቸልተኝነት ይዳርጋል። ጊዜ ውስን መሆኑን መቀበል ቅድሚያ የሚሰጣቸውን ነገሮች ለመለየትና ራስን በቁርጠኝነት ለመከወን ራስን ለማሳካት ይረዳል። ከዚህም ጋር የተጠቀሰው ታሪክ የታዋቂው የፍላነር ኦኮነር ህይወት ሲሆን ደራሲዋ ፍላነር ኦኮነር በ25 ዓመቷ አባቷን የገደለው ሉፐስ የተባለ በሽታ እንዳለባት አወቀች። የምትኖርበትም ጊዜ አጭር መሆኑን ስታውቅ ተስፋ አልቆረጠችም። ይልቁንም የሞትን መቃረብና አይቀሬነት ስታውቅ የአስቸኳይነት ስሜትን ሰጣት። በህይወቷ አስፈላጊ ያልሆኑ ነገሮችን በማስወገድ ሙሉ በሙሉ በጽሁፍ ስራዋ ላይ አተኮረች። በዚህም ታላላቅ የአሜሪካ ጽሑፍ ጽሁፎች ተርታ ልትመደብና ታላላቅ በአሜሪካ ውስጥ የሚጠሩ ጽሁፎችን ማፍራት ትችላለች። ከዚህም የምንወስደው ትምህርት ቢኖር አብዛኛው ሰው ሞት እንደሌለ አድርጎ ይኖራል። ይህም ለጊዜ ማባከንና ለጥቃቅን ነገሮች ጊዜያችንን እንድናባክን ያደርጋል። ሞት መኖሩን ማሰብ ዓላማ እንዲኖረንና ለህይወት ፍጥረታት ሁሉ ትልቅ ርህራሄ እንዲኖረን ያደርጋል። እነዚህን ህጎች ተረድቶ በጥበብ መጠቀም ራስንና ሌሎችን በጥልቀት ለማወቅ እንዲሁም የተሳካ ህይወት ለመምራት እጅግ ይረዳል። ይህንና መሰል ይዘቶችን ለማግኘት ማህበራዊ ሚዲያ አካውንቶችን ይከታተሉ። ከዳጊ ጋር ነበር የቆያችሁት። ደህና ሁኑ።